ገለብጥብሻለሁ ተነሽ። የምን ልፋሽ ወላሂ ከዚህ ትዝብብሽ እንደው ታልጅ ነበር አድርጊባት ያለች ትንሿ። ብድሩን የማይመልስ ልጅ አይወለድ ስላችሁ በምክንያት ነው ማለት ነው። የምር ሰላምታይን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የፎዚቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። በነገራችን ላይ ፎዚን ፈታ ለማድረግ የማታደርገው ነገር የለም ማለት ነው እና አለኩል ሀሊን ትናንትና በጨው ቡና ጠጥታኝ ነበር፣ ግን ምንም አልነቃሁም፣ አልባነንኩም። በነገራችን ላይ ሰው የዘራውን ነው የሚያጭደው። እኔ በሚጥሚጣ ጠጥቻ ነበረ ቡና፣ እሷ ደግሞ በጨው አጠጣችኝ፣ ግን አልባነንኩም። ሰው እንዴት የሰራውን መጥፎ ስራ ይረሳል? ረስቼው ነበረ። ትበቀለኛለህ ብዬ አላሰብኩም ነበረ። ግን ብድሩን የማይመልስ ልጅ አይወለድ ይባላል። አለኩል ያሊን አሁን እሷ ተኝታለች። አሁን እንቅልፍ ድብን ያለ እንቅልፍ ወስዳታል። 1 ሰዓት ነበር ተኝተሽ እቀሰቅስሻለሁ ያልኳት፣ አሁን 2 ሰዓት ተኛ ማለት ነው። ስለዚህ አሁን ድብን ያለ እንቅልፍ ወስዷታል። እኔ ዕቃ እንኳን አላነሳሳሁም፣ ለምን እንዳረብሻ ብዬ ማለት ነው። አሁን ግን ውሃ ነው የምገለብጥባት። አዎ እንዴ ውሃ ገለብጥባታለሁኝ። ከዛም በኋላ ያላትን ሪያክሽን ምናምን ታያላችሁ ማለት ነው። ብድሩን የማይመልስ ልጅ አይወለድ አይወለድ። ፎዝዬ እንግዲህ ታሳዝንኛለሽ፣ ግን ምን ላደርግሽ? እውነት ነው የምላችሁ፣ በጣም ነው የምትጫወትብኝ። ግን እኔን ፈታ ለማድረግ ሴትዮዋ ሳጠራኝ ጠራችሽ ብላ ሲሄድ ውሸቴን ነው ትለኛለች። ሴትዮዋ ምግብ አንጭ ብላሻለች ትለኛለች። ምግብ ላሞቅ ስል ውሸቴን ነው ትለኛለች። እና በቃ እንደ አሸንጉሊት ጭውት ነው የምትልብኝ። እንደዚ አሸንጉሊት ታከላች፣ የምር አሸንጉሊት ነው የምታረገኝ ማለት ነው። እና ታዲያ አሁን ዛሬ አግኝቻታለሁኝ። በነገራችን ላይ ቻናሏ ቀዝቅዞባታል። እስኪ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቷት። ሀገር ይሄዳለሁ ምናምን እያለች ነው። ግን አሁን እንደው እንዴት ነው መለየቱ ላይ ከብዳል። ብቻ አልሐምዱሊላህ ለኩል ያህሊን 4 ዓመት አብረን ቆየን። ከ4 ዓመት ቆይታ በኋላ ግን ወደ ሀገር ይገባለሁ እያለች ነው። እና እናንተ ደግሞ ላይክ እያደረጋችሁ አበረታቷት። የምር በጣም መልካም እህት ናት ፎዚ። የምር እኔ አላቅም፣ የእሷን ውለታ አላህ ነው የሚከፍለው፣ ማንም አይከፍለውም። በተለይ በጣም በከፋይ ሰዓት በእያንዳንዱ ነገሬ ከጎኔ ናትና እውነት እኔ አላቅም፣ ከባድ ነው። እኔ ከሀዘኔ እንዲወጣ ማታደርገው ነገር የለም፣ በጣም ብዙ ነገር ማለት ነው። እና እናንተ ደግሞ ሰብስክራይብ እያደረጋችሁ አበረታቷት። እንግዲህ ለሀገሯ በሰላም አላህ ያብቃት። ሀገር ይገባለሁ እያለች ስለሆነ ልጇን ደግሞ አላህ ያሳድግላት እና እላችኋለሁኝ። አሁን ዞሮ ምስኪን ፎዝዬ ግን ታሳዝኝኛለሽ። ምንም ማድረግ አልችልም። ቡና በጨው አጠጥተሽኛል። እኔ ደግሞ እንግዲህ ጨው አልጨምርብሽም። እንግዲህ በተኛሽበት ውሃ ነው ሙጅር ማረግብሽ ምስኪን። አሁን ለማንኛውም እንዳትሰማኝ በሳይለንት ሆኜ እሄዳለሁ ማለት ነው። እሷ ወዳለችበት እሄዳለሁ። ከዛ አብራችሁ ቆዩ። ቤተሰቦቼ መጀመሪያ ውሃ ነው ማምጣት ያለብኝ። ለነገሩ ውሃ አለ፣ እሷ የምጠጣ ውሃ እዛው ስላለ እዛው ፊቷ ላይ ጭምር አደርገዋለሁ ማለት ነው። ወይ ያላለ አብራችሁ ሁኑ።
ሰዓት ነበር የተኛሁሽ። እንደ ሰጠሁሽ ሰዓት እንደውም ተውኩሽ። 2 ሰዓት ተኛሽ። 2 ሰዓት ተኛሽ። 9 ሰዓት እኮ ገና አልሆነም። 9 ሰዓት ተኩል ነው ገና 9 ሰዓት ነው። ምስኪን ነበር። አሁንም ገለብጥብሻለሁ። ተነሽ ወላሂ ከዚህ ብሽ እንደው ታልጅ ነበር አድርጊባት ያለች ትንሿ ደግሞ ትንሿን መማክረሽ ነው እንደፍብኝ ፈጣሪ ታይ በቃሽ። አቤ አይ ተውበት አድርጊያለሁ። የዚህ ሰንበት ትምህርት ቤት አባል የሆኑ ልጆች ወደዛ ሄደዋል። ወደ ውጭ ሀገርም ወደ አረብ ሀገርም ምናምን ሄዱት። ለነሱ ፎቶ አንሰልንክላችሁ ይቺ እናታችንን እርዱ በቻላችሁ። ነዳይ ማስፈሰጋገር ያው እዚህ ዘንድሮ ህንጻው ሊመረቅ ነው ምናምን ተብሎ ብዙ መለመን አልቻልንምና እንዳይቋረጥ ያምናው መቀጠል እንዳለበት አንቱን እንዲረዱ ጥያቄ እንጠይቃቸው ነው። ሰዎቹ አሉ ወይ ብለውን በአካል እናሳያቸው ነው አንድ 3 ሰዎች። ስለዚህ እናታችንን ያው እንደምታዋቸው በጣም ድህነት ውስጥ ነው ያሉትና እኒህን እናት እንድትደግፉ ነው። በቻላችሁ መጠን እርዷቸው። እኒህ እናት እዚች ቤት ውስጥ ነው የሚኖሩት፣ ደሳሳ ጎጆ ውስጥ ነው የሚኖሩት። በነገራችን ሁሉም አሁን ያሳየናችሁ አንድ ሰፈር እንትን የሚሉ ናቸውና እነዚህን እናቶች ደግሞ እናንተ መደገፍ መቻል አለባችሁ። ስለዚህ ግሩፕ የተከፈተበት ዋና ዓላማው እነዚህ እናቶች እንድትደግፉ ነው። በበዓል አለናችሁ ከጎናችሁ ነው እንዲሏችሁ፣ እነሱም ደግሞ በጸሎት እንዲረዷችሁ እናንተ የቻላችሁትን እንድታደርጉ ነው። እህቶቻችንና ወንድሞቻችን ይሄን አይታችሁ እንድትተባበሩን እናታችንን የበዓል አስደስታችሁ እንድትሉ በእግዚአብሔር ስም እንጠይቃለን። እናንተም ጉልበታችሁ ይባረካል፣ የቀሪ ሀብታችሁ ይባረካልና እንዲባረክላችሁ ደግሞ እኒህ እናቶች እንድትደግፉ በእግዚአብሔር ስም እንጠይቃችኋለን። እናታችንን አለሁ በሏችሁ። እግዚአብሔር ይስጥልኝ። በቃ ቆይልኝ። እንግዲህ እኔም ተነግራችሁ አሁን በዚህ ልጅ ይሄ ልጅ አሁን እዚህ ደረጃ የደረሰው ከህፃንነቱ ጀምሮ ለኛ እየቆመ ለኛ እንትን እያለ አሁን ክብሩ ምስጋና ይገባው። አሁን ለቁም ነገርም ደርሶ ለዚህ በቃ ደግሞ እና ያው በእነሱ ጸጋ ነው ያለነው፣ በአገር ላይ ነው ያለነው። እናንተም በረካ ሁኑ። አይዞት እግዚአብሔር ይስጣችሁ። እሺ የበዓል ነሽ እህቶችና ወንድሞች እማማ ረጋሽ ይባላሉ። ስለዚህ ደግሞ እሳቸው እንግዲህ እንደምታዋቸው እርጅናውም አለ በሽታውም አለና ካልጋ ላይ አይነሱ። በነገራችን ላይ ያው በሰው እርዳታ ነው ያሉትና ስለዚህ ይህችን እናት እንደግፋቸው ነው። ሁላችንም ትብብር አድርገን በዓልን ተደስተው እንዲውሉ እናድርጋቸው። ያው ጨለማ ውስጥ ነው ያሉት፣ ቀበሌ ቤት ነው። እንግዲህ ሁላችሁም ይህችን እናት እንድንደግፋቸውና እንድንረዳቸው ላይት እንዲመጣ ነው። ሁላችንም ይህችን እናት እንድንረዳቸው በቃ ለበዓል አብረውን እኛ ጋር ተደስተው እንዲውሉ እናድርጋቸው። የግሩፕ የተመሰረተበት ዋናው ዓላማ ሁላችሁም ቀደም እንደምነገርኳችሁ ለነዚህ እናቶችና ለነዚህ አባቶች ነው። ስለዚህ እናታችንን መደገፍ መቻል አለብንና የበዓል አብረውን ተደስተው እንዲውሉ እናድርጋቸው። በቻልነው መጠን እንርዳቸው ነው። ጤናችንም ገንዘባችንም ሀብታችንም እንዲባረክ ደግሞ እነዚህ እናቶች ስንደግፍ ነውና አልጋ ላይ ያሉ ተደግፈው ነው የሚነሱት፣ ተደግፈው ነው የሆነ ነገር የሚያደርጉትና ይህችን እናት ደግሞ መደገፍ የኛ ትልቅ ኃላፊነት አለብንና ሁላችንም ሰዋዊ ባህሪያችን እንድናንጸባርቅ እግዚአብሔር ረዳን እንድትረዷቸውና በዚህ ሰሞን ያላችሁን አሰባስባችሁ ለበዓል እንዲደርስ እንድታደርጉ በእግዚአብሔር ስም ጠይቃለን። እንደዚህ ደስ እናነጋግራቸው ደግሞ እናንተን ተስፋ እያደረጉ ነው ያሉትና ሁላችንም ይሄንን ተስፋ ያደረጉትን ደግሞ አስደስተናቸው እንድንኖር እግዚአብሔር ረዳን። አይዞት በቃ እንመጣለን። እሺ